እንኳን ደህና መጣችሁ። ዛሬ ደግሞ ስለ ቼንጅ ኦፍ ስቴትስ እናያለን ወይም ደግሞ ቼንጅ ኦፍ ማተርስ ፍሮም ዋን ሳብስታንስ ቱ ዲ አዘር። እንግዲህ ቼንጅ ሲኖር ኢነርጂ አድ ማድረግ ወይም ደግሞ ሪሙቭ ማድረግ ይኖራል ማለት ነው። ስለዚህ አንዱ ማተር ኦፍ ስቴት ወደ ሌላኛው ማተር ኦፍ ስቴት ኢነርጂ ሉዝ ወይም ጌን በማድረግ ለውጥ ይኖራል ማለት ነው። የመጀመሪያው ሜልቲንግ ፖይንትን ስንመለከት this is the temperature in which solid substance changes to a liquid substance አንጠጣሪ የሆነ ነገር ፈሳሽ ወደ ሆነ ነገር የሚቀየርበት አካላዊ ለውጥ ነው ማለት ነው። ይሄ ለምሳሌ አይስ ወደ ውሃነት ሲቀየር ማለት ነው። ሁለተኛ freezing point. This is also a temperature in which liquid substance changes to a solid one. ፈሳሽ የሆነ ነገር ወደ ጠጣር የሚቀየርበት የአካላዊ ለውጥ ነው። ይሄ ደግሞ ፍሪዚንግ የምንለው ማለት ነው። ስለዚህ ፈሳሽ ውሃ ወደ በረዶነት ሲቀየር ያለው ፕሮሰስ ነው ማለት ነው። ሶስተኛ vaporization. This is a physical change in which liquid substance changes to gas. ፈሳሽ የሆነ ነገር ወደ ጋዝነት የሚቀየርበት ማለት ነው። through adding of heat, boiling and evaporation በውስጡ ይይዛል። ይህ ደግሞ ሌላው አካላዊ ለውጥ ነው ማለት ነው። ሌላው ኮንደንሴሽን ነው። This is a change from a gas state into a liquid state. ከጋዝ ወይም ደግሞ ትነት ወደ ፈሳሽ የመለወጥ ወይም ደግሞ የመቀየር ሂደት ነው። ስለዚህ ጋዝ የነበረው ወደ ፈሳሽ ሲቀየር ኮንደንሴሽን እንላለን ማለት ነው። ሌላው ሳብሊሜሽን ነው። ሳብሊሜሽን the change solid substance into ጋዝ ዳይሬክትሊ ማለት ነው። ወደ ጋዝ ጠጣሩ ወደ ጋዝ በቀጥታ ሲለወጥ ሳብሊሜሽን ይባላል ማለት ነው። This is a physical change also. ሌላው ዲፖዚሽን ነው። ዲፖዚሽን is a change from gas state directly into solid one. ከጋዝ ወደ ሶሊድ እንደገና ሲቀየር ማለት ነው። ይሄን ይመስላል። ለዛሬ የነበረን ቪዲዮ ነው። ሌሎች አጋሩ፣ ላይክ ማድረጋችሁን አትርሱ። እናመሰግናለን።